እመኑኝ ከዚህ ብሎግ በኋላ እንዴት አዋዋላችሁ ማስተካከል እንዳለባችሁ ታውቃላችሁ። ያው እኔ ለእናንተ የሚጠቅም ነገር ሼር ከማድረግ ወደኋላ እንደማለት ታውቃላችሁ። ሰው እኔ መጀመሪያ የማደርገው ቀኔን በእግዚአብሔር ማስባረክ ነው። ይህም ደግሞ ያው በጸሎትና በስግደት እንደ እርሱም ሰላም አደርክን ይጠብቃል እኮ አይደል? እዛ እግዚአብሔር ቢወድና ቢፈቅድ ይህን አሳካለሁ ብዬ ያወጣቸውን ጎሎችን እመለከታለሁ ማለት ነው። ምክንያቱም አንዳንዴ ሊረሳም ስለሚችል ይህ እንዳይሆን ደግሞ ራሴን ዋና ዋና ጥያቄዎች እጠይቃለሁ። በቀላል አማርኛ ግምገማ የምንለው ነገር ማለት ነው። ይህን የማደርገው የምሰራው ነገር ካወጣሁት እቅድና ጎል ጋር አብሮ መሄድ ስላለበት ነው። ምክንያቱም አንዳንዴ የምንፈልገው ሌላ እኛ የምናደርገው ሌላ። እራሳችሁ እንደዛ አግኝታችሁ አታውቁም? ልችሊ ተገላቢጦች ኑሮ ነው የምንኖረው። ያን ደግሞ ፕሮዳክቲቭ ለመሆን የሚጥር ሰው የሚፈልገው አይመስለኝም። በነገራችን ላይ የማከናውነው የፕሮዳክቲቭ አበሻን ጆርናል በመጠቀም ነው። ሰው ማግኘት ከፈለጋችሁ አማዞን ላይ ያለላችሁ ሊንኩን ባዮ ላይ ይገኛል። ከዛ ወለም ዛለም ሳንል ወደ ተግባር መሄድ ነው። ብዙዎቻችን እንዳሰብነው የማንኖረው ማቀድ ላይ ብቻ ስለምናተኩር ነው። ተግባር ላይ ዜሮ ስለሆን ነው። ስለዚህ ያመስተካከል አለበት። በቃ ሰው ለውጥ ከፈለገ እኮ ወደ ተግባር መሄድ ነው። የተለየ ድብቅ ነገር የለውም። ሰው እኔም ቀን በቀን እንደማደርገው ዲሰምበር 15 ላይ ለምሰጠው የእንግሊዝኛ ትሬኒንግ ራሴን እያዘጋጀው ነው ማለት ነው። በነገራችን ላይ ይሄ ትሬኒንግ ጀስት አሜሪካ፣ ካናዳ እና አውሮፓ ላሉ ብቻ ነው። ሰው እናንተ ኢንትረስትድ ከሆናችሁ ሊንኩ ባዮ ላይ ይገኛል። ምናልባት ሊንኩን ስትጫኑ ራይት አዌይ ፎርሙን ካላወጣላችሁ ኢሜይልና ፓስወርዳችሁን በማስገባት ሎጊን አድርጉና ያኔ ሊንኩ ይመጣላችኋል። የተግባር ሰው መሆን በጣም አሪፍ ነው። አንዳንዴ ግን ተግባራችንን ካልገመገምን ማለትም ያመጣውን ውጤት ወደፊት ማሻሻል ያለብን ነገሮች ዞር ብለን ካልተመለከትን ወይንም ሪፍሌክት ፈረንጅ እንደሚለው ካላደረግን የተለየ አመርቂ ውጤት ማምጣት ትንሽ ከበድ ይላል እና ራሳችንም ደግሞ መመለስ በማንችለው ጥያቄ ውስጥ እናገኛለን። ለምንድን ነው እንደዚህ የሚሆነው? እኔ መቼ ነው እዚህ ደረጃ የምደርሰው? ይሄን እያረኩ ነው የሚል ጥል ውስጥ ከራሳችን ጋር እንገጥማለን። ያ እንዳይሆን ሪፍሌክት ማድረግ ያስፈልጋል።